አውጥቶ ተዋሻው ወጣና መዝጊያውን ከፍቶ ታምሩን ገለጸው ሙቱን አስነስቷት ለማለጃ ጉቡ አትብሉ ቢላቸው የአክሱም ጳጳሳት የክፋታቸው አባረው ሰደዱት በተንኮል ምክራቸው ነው። ታላቁን ጻድቅ የዓለምን ሕይወት መጣፈኛ ብለው ደፍረው ሰደቡት። ስለበጎ ክፉ ስለሰጡት ዋጋ ሊባኖስ ኤልያስ ሰማይነን ዘጋ ብለዋል። ሊባኖስ ጻድቁም ስለተባረረ በውስጥ ይኖር ዘንድ ዋሻን ቆረቆረ። የንግስቲቱ ልጅ የሚኖር በተርላ 3 ዓመት ከመንፈቅ እስኪሆን ጠቅላላ እንደ ሜዳ ፍየል ቆጥለ ገዳም በላ ብለው የአክሱም ጳጳሳት ምን የተመሉ በዝናሙ መቅረት ስለጠፋሉ አድሃኒ ሰደዱ መሐረነ ሊሉ ነው። በግፍም ተባሮ ከመጠን ባለፈ ከዋሻው ውስጥ ሆኖ በጾም በቀኖና እንደተሰለፈ ወንጌል ማቴዎስ ቁጥር 5 ላይ ብፁዓንን ጻፈ። የሚሰደዱ ሰዎች መንግስተ ሰማያት እናንተና ይህ ከግፋቸው የተነሳ ነው የጻፉት። ይያዩ ግፉ ሲያሰቃዩአቸው በጥፊ ሲመቷቸው በዚያ በዋሻው ውስጥ ተከተው ብፁዓን ይህ ተስፋ አለ ብለው እኮ የጻፉት ማለት ነው። ይቅር በለን አባ ብሎ ቢለምነው አድሃኒ መጣና አቡነ ሊባኖስ ልቡን አውራራና ተነስቶ ተጓዘ ሊፈታ ደመና። በአንድነት ነው አራቂት ወረዱ የአክሱም መለሃዝ ሴቱም ሆነ ወንዱ በደማቅ ማህሌት በድምፀ ከበሮ እያንጎደጎዱ ለክብረ ልዕልናው በአንድነት ሰገዱ። ሊባኖስ አላቸው በቃለ ትሕትና ምትሄዱ ከሆነ በምክሬ ጎዳና እናንተን ለማጥገብ ይፈታል ደመና ነው። ጳጳሱን ማለው አትብላ ሙስና አትቀበል ጉቦ መቅሰፍቱ ይመጣል ደርቦ ደርቦ። ንጉሱን ገሰጸው በጣም ተቆጥቶ ይህን መጥፎ ስራ እንዳትደግም ከቶ አምላክ ያጠፋል ክብርህን ለይቶ። ይህንን ተናግሮ ዝናሙን እንፈታ ጸሎት አሳርጎ ላከበረው ጌታ። በጣም ሲገባቸው የሊባኖስ ቃሉ ዝናሙ ዘነበ በቀለ እህሉ። ተራራው ኮረብታ ውሃ ፈለፈለ የእህል በረከቱ እፍስፍስ አለ። የአክሱም በሊባኖስ ጸሎት ጸጋን ታደለ ነው። ከዕለታት በአንድ ቀን አቡነ ሊባኖስ በጸሎት ላይ ሳለ ጅቡ ቢያስቸግረው እየተማለለ አቡነ ሊባኖስ በበትረ መስቀሉ በበትሩ ቢመታው እያስተካከለ ከጅቡ አፍንጫ ውሃ ፈለፈለ። ክፍላቸው የሊባኖስ ገድሉ በቂ ያልቃልና ከዚህ እንዳለሁኝ በዚህ ላቁምና እስኪ ጥቂት ልጻፍ ስለሞት ዜና። ዓለምን የጠላው ሞት ሊባኖስን ምድር ተናወጠች በኃያል ነፋስ። ኃይላም መላእክት ኪሩቤል ወረዱ ሰማይና ምድር እያንጎደጎዱ። ካህናተ ሰማይ ሱራፌልም ብዙ የወርቁን ጽንሐ እየወዘወዙ በጻድቁ መሞት አዘኑ ተከዙ። የበረሃው መናኝ ጻድቅ በመሞቱ ጌታችን ወረደ እስከ ሰራዊቱ ነው። ሊባኖስ ጠየቀ ጌታን እንዲህ ሲል በበዓል የመጦ ማህሌትን ቆሞ ለሚያገለግል ጌታዬ የከፈለው መልካሙን እድል ነው። ወርቀ ዘቦን ለብሳ ክብርን ተጎናጽፋ የመላእክት እህት የምእመናን ተስፋ ማርያም ወረደች ልጇን ታቀፋት ነው። ኃይላተ ሰማያት ሊቃናት በሙሉ እንደ እሳት ነበልባል እያንቀለቀሉ በአንድነት ወረዱ እሱ ሊቀበሉ ነው። ስለ አንተ ብዬ ጠልቼ ዓለም ገድልህ በማብዛት በጸሎት በጾም 500 ዘመን ኖርኩኝ በገዳም ነው። ስለዚህ ጌታዬ ኪዳን ግባልኝ መታሰቢያ የነን እንደሚያደርግልኝ ኃጥአን ሁሉ እንዳሉ የመላእክት ዋናው ሚካኤል አለቃ እነሆ ለአንተ ዋስ ይሁን ጠበቃ። ሊባኖስ መለሰ ሚካኤል ለምንዬ ገብርኤል ለምንዬ ካህናተ ሰማይ ሱራፌል ለምንዬ ማርያም ለምንዬ ግሩማን መላእክት ለምንዬ ራስ ተዋሴ ሌላ ምን ያለ
ጌታችን ኢየሱስ የሊባኖስን ክብር እየገላለጠ በመላእክት ፊት ዋስትናውን ሰጣት። ጌታ ሲዋሳይተው ያኔ ለጻድቁ ግሩማን መላእክት በጣም ተደነቁ። እጹብ አሉ እየተጨነቁ ስብሐት ና እዚህ በተረፈ ምስጢረ ጥቂት አለ 5 ደቂቃ የምስጢርም አለ እንስማው። ምስጢር ይቀጥላል። አሁን ከሚገርማችሁ ነገር አቡነ ሊባኖስ ልክ አሁን አቡነ ሊባኖስ ሙተዋል፣ ቅዱስ ያሬድ ሙተዋል አይባልም። አቡነ ሊባኖስ ታሪካቸውን እንደዚህ አድርጎ የጻፈው ቅዱስ ያሬድ ልክ እንደዚህ ነው። ያሬድ አልሞተም፣ ተክቷል ማለት ነው። እግዚአብሔር የቅዱስ ያሬድን በረከት ጸጋ ይክፈልልኝ፣ በእድሜ አይቸኩልብን። እሺ እንግዲህ ምናልባት እኔ ከአባቶች ፊት የመናገር አቅሙም ችሎታውም ኑሮኝ ሳይሆን መታዘዝ ከሰነፍ መስዋዕት ይበልጣል እንዲሉ አባቶቻችን የአባቴን ትእዛዝ ለማክበር ፈልጌ ነው። የተባረከ አምላክ ሆነ ለዛ አብሳን ያስገዛቻል። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ ከምድር እስከ አርያም የተመሰገነ ይሁንና ለእናንተም እንደሚገባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጭምር በእግዚአብሔር ስም እንደምን አደራችሁ፣ እንደምን እስከዚህ ሰዓት ደረሳችሁ፣ እንኳን አደረሳችሁ። እንግዲህ አምና ነበር ትንሽ ጽፊያት የነበረች ቤተክርስቲያን ስትመረቅ ያው ከሰዓት አንፃር አምና አላቀረብነውም። ስለ ሊባኖስ ትንሽ ይላችሁና ስለዚህ ቤተክርስቲያን ገባለሁ። በመጨረሻ አንድ ደስ ይላል ብዬ አስባለሁ። አንድ ለአባታችን የምንሰጣቸው ስጦታ አለ። በጉጉት እንድትጠብቁ ነው። ወደ ስነ ጽሑፍ አልፋለሁ። በረከተ ንግሥት የአብርሃም ፍሬ በክሮ ቅዱሳን የወንጌል ገበሬ ሊያጅባቸው ቢሻ 500 ፈረሰኛ ሚዜ አልፈልግም አለ ኃላፊውን ጊዜ። ከሙሽራው ከጫጉላው ተለይቶ ማደርን ፈለገ ከአባቱ ጋር ተኝቶ። መንፈቀ ሌሊት ገብርኤል መጥቶ እንደዚህ ተጣራ ድምፁን አሰምቶ ሊባኖስ 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 ከዚህ ዓለም ውጣ ተግባርህ ተጋድሎ ስምህ ከአባ መጣ ብሎ ሲነግራቸው ገብርኤል በቃሉ የሙሽራውን ልብስ ውልቅ አርገው ጣሉ። ሊባኖስ ተለየ ከዘመድ አዝማዱ ሊባኖስ ተለየ ከዘመድ አዝማዱ ጸሎት ምልጃ ሆነ ዘወትር ልማዱ። ጸበልን አፍልቆ ድውይን ፈወሰ የሊባኖስ ዝና መጣ እየነገሰ። በመላ ዓለም ዓለማትን ዙሮ የተከለው በመላ ዓለማት ዙሮ የተከለው 80 ገዳም ነው ቁጥሩን ብንቆጥረው። በአካል ከገደሙት ከ80 አንዱ አሁን ያለንበት የሚያምረው አጸዱ በዋርካና በጽድ ዙሪያው ተውቦ የሲናን ተራራ በመምሰል ተውቦ ታምርን ይሰራል እስከዛሬ ድረስ። መቋሚያው መቆሪያቸው ተቀብሯል የጻድቁ ሊባኖስ ተቀብሯልና ጸላኢ እንዳይነግስ። በዘመነ ድርውሽ ያየውን መከራ ይበቃል ብሎት ችግሩ ሊያባራ ህንፃ ሊባኖስ እንደ ፀሐይ በራ። ወጊዜ ለኩሉ ብሎት አስቀድሞ ጊዜው ደረሰና ሁሉም ሰው ተደሞ ዝናው ገነነ የሊባኖስ ደብር ደርሷልኝና ያለው እግዚአብሔር። አንተ ንጉሳችን አልፋና ኦሜጋ ስለሰጠው ከፍ ያለውን ጸጋ መቅደስክን ገንብቶ አንተነን ሊያስወድስ ተሰዶ ሄደ ውጭ አገር ድረስ። እንዴት ይሰጥ ነው የቀናውን መንፈስ ሁሉም ይሰጣልኝ ያለውን ቀንሶ። መላከ ሕይወትን አየን እንጂ የሚሰጥ ጨርሶ። ፈለገ ሕይወት ምንኛ ታደርሽ ወዳጃለሽና ከቶም የማይተሽ። አቡነ ሊባኖስ እያሉ በስጋ ታላቅ እንዲሆን የገዳሙ ጸጋ ስለባረኩትኝ በእግራቸው ረግጠው የጻድቁ ወዳጅ ዘላለም ሕያው ነው። የፈለገ ሕይወት የሕይወት ጎዳና ወዳጅ አፍርተሻል መቼም የማይከዳ። ራሱን ባዶ አድርጎ ላንቺን ያሰናዳ ከምድረ አፍሪካ እስከ ካናዳ በሎረባ ስለዚህ ብሎ የሚሄድ ተሰዶ መስቀሉን የጾረ መስቀሉን የተሸከመ ራሱን አዋርዶ መልአከ ሕይወት ልቡነን የሞላው ሌላ አይምሰላችሁ ፍቅረ ሊባኖስ ነው። የአምላክን ቸርነት ማን ገልጾት በእውነቱ
ግን ሊባኖስ ላይ በስቷል ምህረቱ። አምላክ ለብልሃቱ ምክንያትን ፈጠረ ያለው ደረሰና ገዳሙ ከበረ። አምላክ ነው አልቦ ዘይሳአኖ አለጅህ አንተ ስራ ሰማያዊ ተፈጥሮ ምድር ሆኖ። አምላክስ የባህሩ ነው ታምርም መስራቱ የአንተ ይገርማል የልብ ስፋቱ። ገና ስታልም ያኔ ድሮ ገዳመ ሊባኖስ ማየት ተቀይሮ ከዚህ አድርሶታል ልፋትህን ቆጥሮ። ስለቢልነቱ ይመስገን ፈጣሪ ምክንያት ስለሆንከን ሁን ዘላለም ኗሪ። ያየውን ዓለም ባላየው ለውጦ ስላገለገለው ጌታን በተመስጦ ብዕሬን ብሰድር ቀለምን በጥብጬ መቼ ስቋጨው ስራህን ገልጬ። በአይነት ሁሉን አሰልፎ ሲመጣ ይታያል ብዙ ነገር አቅፎ። ሲመለስ ባዶ ነው ያለውን አራግፎ ነው። ከመስጠት በቀር አያውቅም መውሰድ እውነት ነውና ይነገር በአውድ። ለወገን ማሰቡን እስኪ ተመልከቱ እሱ ያስመጣቸው ጽላተ አራቱ እንዲበዛ ነው እክለ በረከቱ። መጽሐፍ ቅዱሳዊነትን ምስጢር ተረድቶ ሊባኖስን ያስገባው ገብርኤል አምጥቶ ገዳም ያስገባው ሊባኖስን መርቶ ገብርኤል ነበረ ከወገን ለይቶ። ሊባኖስ ባለበት እንድትኖር አርሴማ ይህ ምስጢር አለው የመጣ ከራማ። ታቦቱን ማምጣቱ ምስጢሩን አውቆ ህዝቡ እንዲህ ነው ከመቅሰፍት ርቆ። እንዲህ የሚያስብ ለሀገር ወገኑ እስኪ ፈልጉ ማን ነው በዘመኑ መልአከ ሕይወት እንዲመባከኑ ስለመረጠው ነው እግዚአብሔርን መክኑ። እንደ ሐዋርያነቱ ወንጌልን ይሰብካል ደግሞ ለአማኞቹ መቅደስን ያንጻል። ያውም ያለ ምቾት ብዙ ተንገላቶ በእርጅና ወራት ከልጅ ተለይቶ የመንፈስ ልጆቹን እያስተባበረ የገዳሙን ታሪክ በሱ ተቀየረ ነው። የሚገርም ሰውነት የሚደንቅ ተፈጥሮ ማን ይሆን የሚረዳው እርሱነን መርምሮ። እስራኤሎሙ አባ እንዳለው ንጉሱ የመላከ ሕይወት ይሄ አይደለም እርሱ። ከደጋው ሐሳቤ ብሰደድም ቆላ ቃላትን አጣሁኝ ከእጹብ ሌላ። ለአብርሃም ያወጣለት ነበረ ዘሩን ለአብርሃም የባረከለት ነበር አንድ ዘሩን። ለሱ ግን ጨምሯል ብዙውን ሀብቱን። ወጦና ወርዶ እንዲህ አዘጋጅቶ ምንም አላረኩ ይላል አፉነን ሞልቶ። ብርሃነ ዓለም ጳውሎስ ሲናገር ከሁሉም በላይ የሚያስጨንቀኝ ነገር የቤተ ክርስቲያን ጉዳይ ነው አለ በጦማሩ። በክርስቶስ ማዳን ተማርኮ በፍቅሩ እርሱ የጻፈውን የጳውሎስን ጦማር መልአከ ሕይወት ፈጸመው በተግባር። ገዳሙን ለማነጽ ቢያጣ አማራጭ ከወገን ተለይቶ ሄደ ወደ ውጭ። አንተ ታላቁ ሰው መምህረትትና ታሪክህ ይነገር በተዋህዶ ዜና። ከሮም ተሰደው ቢመጡ ሊባኖስ አንተም ተሰደሃል ወደ ምድረ ይኤስ። ለስጋ ሳይሆን ብለህ እንጂ ለነፍስ። ብፁዓን ናቸው ወገንን የናቁ ቤቴን ለማነጽ የሄዱ ከሩቁ። ዓለማዊ አይደለም አሜሪካ ቢገባ ለጎኑ ማረፊያ ቤትም አልገነባ። እውነተኛ ስደት ይሄ ነው የነፍስ በማለት መስክረዋል ጻድቁ ሊባኖስ። ይሆንብኛል በማለት ለውዳሴ ከንቱ ሲያመሰግኑት አይወድም ሰዎቹ ከፊቱ። ልማድ ሆኖ እንጂ ራስን ዝቅ ማድረጉ ከመንበረ ስሉስ ከመንበረ ጸባዖት ጸሎትህ ማድረጉ። የገዳሙን ትንሣኤ ሁሌ ስትናፍቅ ምኞትህ ሰመረ አሰራሃው በወርቅ። ምን አለ ምስክር ታዲያ ከዚህ ወዲያ የፈጠረህ ይክበር አልኩኝ ሃሌሉያ። ልብህን ያጠመቀው በይቅርባይነት መንፈሱ ባሪያው ያነጸህ ከፍ ይበል ንጉሱ። ይገርማችኋል። አዲስ አበባ አንድ ባህታዊ አገኘሁኝና አነጋገርኳቸው። አዲስ አበባ ማለት ደብረ ሊባኖስ። አባቴ እንዲያው በእውነቱ ቅዱሳኖች አባቶች አንዳንድ ገዳም ቢበዛ አቡነ ገብረ መንፈስ ቅዱስ ዝቋላና ምድረ ከብድ ነው። አቡነ አረጋዊም ደብረ ዳሞ ነው። አቡነ ሳሙኤልም አዘሎ ወይም እንደሱ ነው።
አቡነ ሊባኖስ 80 ገዳም በኢትዮጵያ መስርተዋል። 80 ገዳም ጸበል አፍልቀዋል 80 ቦታ። ግን የእሳቸው ለምንድን ነው ነግሶ የማይታያል? ለምንድን ነው አልኳቸው። እኔ አባት ምንድን ነው ያሉኝ? ዝም በል አሉ። የአንዳንድ ልጅ ቀልመድ ብሎ ሲናገር ዝም በል ብሎ አባቱ እንደሚቆጣው ዝም በል አባ ሊባኖስ ወደፊት ነው የሚነግሱ፣ ወደፊት ነው ብለው እኛ ባህታዊ ነገሩ። ይገርማል። እና ያ ቃል ደረሰ ነው የምለው። ይሄ ቦታ በሳምንት አንድ ጊዜ አይቀደስበትም የነበረ። ምናልባት እንግዲህ የኔ ጓደኞች አላችሁ ትታዘባላችሁ፣ ሌላችሁ አታውቁትም። ቅዱስ አይባልበትም ነበር በሳምንት እንዲያ ቢበዛ በሳምንት ኪዳን ተደርሶ ጸሪቀ መበለት ተቆርሶ ነው የሚሰናባበት የነበር። ዛሬ ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ትምህርቱ፣ ድርሰቱ፣ ፍልስፍናው እዩት። እንግዲህ ከዚህ ቦታ ይሄ ነው ቦታ እግዚአብሔር ፊቱን ሲመልስለት የጻድቁ ቃል ኪዳን ሲደርስ ይሄ ነው። ይሄ ቃላት ይሄ ሁሉ ይሄ ቀላል ጸጋ እንዳይመስላችሁ። ዝም ብሎ ገበሬ አንድ ምርት ሲያመርት መከራውን አይቶ በፀሐይ በሐሩር በቁር በክረምት እግዚአብሔርን አምኖ ይዘራል፣ ያበቅላል፣ በወርሃ ማዕረር ይሰበስባል። ያው በእንባ የዘራ በደስታ ይሰበስባል ይላል። እያለቀሰ ይዘራ በደስታ። ይሄ ነው። እነዚህ እንዴት አድርገው እንደሚያፈልቁት እንዴት አድርገው እንዳመረቱት ከመምሩ ደቀ መዘምሩ አይገባችሁ? በጣም የሚገርም ነገር ነው። መምሩ መጀመሪያ አስለቀሰኝ፣ ደግሞ ልጁ ደግሞ ደገመኝ እና እግዚአብሔር ለዚህ ያበቃው ይሄንን ቦታ ክብር ምስጋና ለሱ ይሁን። ወደፊት ክብሩ ይንገስ። አዎ እዚህ ቦታ የተቀበሩ አባቶቻችን የታደሉ መሞት ራሱ ባለቤቱ ሙቷል። ቅድስት ድንግል ማርያም ሞታለች በኃይደረ መለኮት። ግን አባቶቻችን የዚህንን አፈር ያገኙት እስከ ዛሬ ድረስ ያገኙት እነሱ የታደሉ ናቸው። እኛም ደግሞ ከፈቀደ በእውነቱ ለዚህ አፈር ካበቃል ትልቁ ውለታችን እሱ ነው። እኔ የምጠብቀው እሱ ነው እና እግዚአብሔር ክብር ያድልን። እግዚአብሔር በቦታው ሰው ያውጣ፣ ሰው አይጥፋ። ልጃችን ፍሬ ሰናየ ዘወፃም ከርስ ይላል ዳዊት። መልካም ፍሬ ሲያፈራ ሰው ደስ ይላል። መልካም ፍሬ ሲሆን ጣዕምና አለው። ዋጅ የመጣው እህልና በጥሩ አይነት ያፈራ እህል አንድ አይደለም። ስለዚህ መልካም ልጅ ደስ ይላል፣ የሚያስደስታል። አሁን ይህን የሚገባ ህብረ አዘል ቅኔ ምግብ ከምግብ የበለጠውን ማለት ነው ጋብዞናል። ለአባታችን ለአባ መላከ ሕይወት እስኪ ዓመትን ያህል አባታችን የሀገሩ አባት ናፍቀውን ስለነበረው ጉጉት ስለነበረኝ እቺን ገጸ በረከት ውስጧን አናውቅም። ገጸ በረከቱን ለሳቸው እየሰጠ ነው። እልል ብላችሁ በከባድ እንግዲህ ተሸፋፍኖ ቢመጡ መቼም ገልጦ አምላክ አለ። ተሸፍኖ ቢመጣ ተገልጦ ይበላል ተብሏል። የደር ሞራይ ምን መቼም ምስጢር አዘል ነው።
ለእናንተ ነው የቀረበ። ዘላለም ሁልጊዜ ተደስቼ የምኖርበት እጅግ በጣም ከባድ ትልቅ ስጦታ ነው። የአካባቢውን ጸጋ፣ የአካባቢውን ስጦታ፣ የጻድቁን በረከት የሚወክል ስጦታ ነው። ጻድቁ አንደኛ አባታችን ቤተ ክርስቲያኑ አቡነ ሊባኖስ ይላል። ፈለገ ሕይወት አቡነ ሊባኖስ ይኸው አጸደ ቤተ ክርስቲያኑ። ቤተ ክርስቲያኑ በምን ታጅቧል? በአዝሪት፣ በአበባ፣ በአዝሪት። ይህን ያየ አውሮፓ አሜሪካ ይቀናል፣ ይቅና። ከልብ አመሰግናለሁ። በእውነት የስጦታዎች ሁሉ በጣም 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 ለጸረ ተረፍ